ሳውዲ አረቢያ በቀይ ባህር አካባቢ ያለውን የባህር ላይ ጸጥታ ለማስጠበቅ 13 ሀገራትን ጨምራ ልዩ ወታደራዊ እንቅስቃሴ እያደረገች ትገኛለች። እነዚህ ሀገራት አብረው ሊሰሩ ቃል ኪዳን ገብተዋል ብላለች። ይህ ጉዳይ ምን ማለት ነው የሚለውን ነገር እንመለከታለን። በተጨማሪም ደግሞ የነዳጅ ገበያው የተለያዩ ምስቅልቅሎችን እያመጣ ይገኛል። አንዳንድ ሀገራት ነዳጅ የሚገዙ ብቻ ሳይሆን ነዳጅ የሚሸጡትም በከፍተኛ ፈተና ውስጥ ይገኛሉ። የአሜሪካ ኩባንያዎች ደግሞ በዚህ መሃል እያተረፉ እንደሚገኙ የሚጠቁሙ ዘገባዎች እየመጡ ይገኛሉ። ወደ ሳውዲ አረቢያና ወደ ቀይ ባህር ጉዳይ የምናልፍ ይሆናል። በቅድሚያ እንደሚታወቀው ሳውዲ አረቢያ በቀይ ባህር ነዳጅ ለመሸጥ የሚመላለሱ መርከቦችን እንዳታመላልስ በሁቲዎች በየመኑ ሁቲው እገዳ ከተጣለባት በኋላ ፈተና ውስጥ እንደገባች የሚታወቅ ነው። ታዲያ ሳውዲ አረቢያ ይህንን ችግር ለመቅረፍ እንግዲህ ከኢራንም ከሁቲዎችም ጋር ያለውን ነገር ለዘብ ለማድረግ እንቅስቃሴ እንደምታደርግ ከሰሞኑ በአክሲዮስ ዘገባ ላይ ተመልክተን ነበረ። የመከላከያ ሚኒስትሯን ጭምር ወደ ዋይት ሀውስ ልካ ከኢራን ጋር ሰፊ ጦርነት ውስጥ መግባት አልፈልግም፣ ከሁቲዎች ጋር ያለውንም ጉዳይ በተመለከተ እኛ የምንወጣው ይሆናል የሚል መልእክት እንዳስተላለፈች ተሰምቶ ነበረ። ይህ ብቻም አይደለም። ይህንን ነገር ካደረገች በኋላ በነጋታው ሀገራትን ሰብስባ በጋራ መክራለች። ወደ 13 የሚሆኑ ሀገራት እንግዲህ ተቀላቅለውኛል ብላለች። በአጠቃላይ ከሳውዲ አረቢያ ጋር 14 የሚሆኑ ሀገራት ዓለም አቀፍ የሆነ ወይም ደግሞ ድንበር ዘለል የሆነ የባህር ላይ የመከላከያ ጥምረት እንደፈጠሩ እየተገለጸ ይገኛል። እነዚህ ሀገራት እንግዲህ ከሳውዲ አረቢያ ጋር በመሆን አካባቢውን ይጠብቃሉ። የኤደን ባህረ ሰላጤን፣ ስዊዝ ካናልን እንዲሁም ደግሞ ቀይ ባህርን በተለይ ባቤል መንደብን እንደሚጠብቁ ነው የተነገረው። ጎረቤቶቻችን ጅቡቲና ሱዳን በዚህ ጥምረት ውስጥ እንደተካተቱ እንግዲህ ዘገባዎች ጠቁመዋል። ቱርክ፣ ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ ግብጽ፣ ፓኪስታን፣ ጅቡቲ፣ ሶማሊያ፣ ባንግላዴሽ፣ የመን፣ ሱዳን እንዲሁም ደግሞ ኮሞሮስም ጭምር ገብተውበታል። የአውሮፓ ህብረትም ደግሞ በዚህ ጥምረት ውስጥ የሚሳተፍበት እድል እንዳለ ነው የተነገረው። የተባበሩት አረብ ኤምሬትስ እና ኦማን ደግሞ በጥምረቱ ውስጥ እንዳልተካተቱ እየተገለጸ ይገኛል። በራችን ክፍት ነው አብረውን መስራት ለሚፈልጉ ብላለች ሳውዲ አረቢያ። ግን ያው ኤምሬትስን በተወሰነ ደረጃ እዚህ ጥምረት ውስጥ ማየት የማትፈልግበት ምክንያት ያው ኤምሬትስ ራሷ ጡንቿ ፈርጠም ያለ ነው። ራሷ የምታስተባብር ራሷ የተለያዩ ጥምረቶችን የተለያዩ የመከላከያ ኔትወርኮችን የምትዘረጋ ሀገር እንደሆነች ትታወቃለች። ከሳውዲ አረቢያ ጋር ያላት ፉክክር ይታወቃል። ከቅርብ ጊዜ ወዲህ ትንሽ መለሳለስ አለ። እንደውም በተመሳሳይ ሰዓት መግለጫ እስከ መውጣት ደርሰዋል። ወንድማማችነታችንን እናጠናክራለን ብለዋል። በቅርቡ ሳውዲ አረቢያ ላይ የደረሰውን ጥቃት መሰረት አድርጎ የተባበሩት አረብ ኤምሬትስ እንዴት እንዲደረጋል ብላ በቁጣ መግለጫ ማውጣቷም ይታወቃል። ኦማን ያው የሆርሙዝን አካባቢም ጭምር የምትጋራ ሀገር ነች። በዚህ ውስጥ ያለችበትም ሁለቱ ሀገራት የሉበትም። ግን ሌሎቹን ለማካተት እና በቀጠናውም ላይ የበላይ ለመሆን ሳውዲ አረቢያ አጋጣሚውን እየተጠቀመችበት ትገኛለች። እንደሚታወቀው እንግዲህ የሆርሙዝ ሰርጥ ተዘጋ። ወደ 20 በመቶ የሚሆነው የዓለም የነዳጅ ግብይት የሚያልፍበት ቦታ ነው። በዛ ምክንያት እንግዲህ ሳውዲ አረቢያ የተለያዩ መንገዶችን ስትጠቀም ቆይታለች። አንደኛው መንገድ ስትጠቀምበት የነበረው የአምቡ የተባለውን ወደብ በቀይ ባህር አካባቢ ያለውን እሱን እንግዲህ ለነዳጅ ማስተላለፊያነት እንደምትጠቀመው ይታወቃል። ወደ 1200 ኪሎ ሜትር ርዝመት ያለው ከምስራቅ ወደ ምዕራቡ የሳውዲ ክፍል የሚወስድ አንድ ፔትሮላይን ወይም ደግሞ የነዳጅ መስመር አለ። ኢስት ዌስት ፓይፕላይን ይባላል። 1200 ኪሎ ሜትር ገደማ እርዝመት አለው። በቀን ከ5 እስከ 7 ሚሊዮን በርሜል ነዳጅ በላይ ማስተላለፍ የሚችል እንደሆነ ይነገርለታል። ከዛ ያምቡ ያርፍና ያምቡ ወደብ ከተራገፈ በኋላ ደግሞ ከያምቡ በቀይ ባህር አድርጎ ሲፈልግ ወደ ላይ እየሄደ ያው ወደ ታችም እንደያስፈላጊነቱ እየሄደ ያቀርባል ማለት ነው። ስለዚህ ሆርሙዝ ሲዘጋ ያምቡ እንደ አማራጭ ተጠቅማ ነበረ። እንደውም እድሳት አድርጋ በፍጥነት ነበር የሆርሙዝ ጫና እንዳይፈጠር ወደ ያምቡ ያመጣችው። ነገር ግን ሁቲዎች መጡና የሆርሙዝን መዝጋታቸው ኢራኖች መዝጋታቸው ሳያንስ በያምቡ በኩል እንዲሁ ምንም አይነት እንቅስቃሴ እንዳይደረግ ነው የተደረገው። አራምኮ የተባለውን ኩባንያ በድሮንና በሚሳኤል መቱት። ስለዚህ በቀይ ባህር አካባቢ የሚተላለፉ የሳውዲ አረቢያ መርከቦችም በተጨማሪነት ተመቱ። ስለዚህ ያምቡ አሁን አገልግሎት የሚሰጥበት እድል ዝቅ እያለ ሲመጣ ከዛ በኋላ ደግሞ ወደ ሶስተኛ አማራጯ ነው የሄደችው ሳውዲ አረቢያ። ሶስተኛ አማራጯ ደግሞ ሱሙድ የተሰኘው የግብጽ መስመር ነው። ግብጽ የየብስ ክፍሏን እንግዲህ ከጫፍ እስከ ጫፍ በነዳጅ መስመር አገናኝታ በዚህ በስዊዝ ቦይ
በስዊዝ ካናል በኩል ከሳውዲ አረቢያ ይመጣና ከዛ በግብጽ የየብስ አካባቢ አልፎ እንግዲህ ወደ ሜዲትራኒያን አድርጎ ወደ አውሮፓ ይሄዳል ማለት ነው ነዳጁና ይህንንም አማራጭ እየተጠቀመችበት ትገኛለች። በአስገራሚ ሁኔታ ደግሞ ከሰሞኑ ይህንን መስመር ለመረበሽ የታሰበ ይመስላል። በዳሜቲያ አካባቢ ጥቃት ተሰንዝሯል። የድሮን ጥቃት የግብጽ ወደቦች አካባቢ እንግዲህ ጥቃት ተፈጽሟል። ስለዚህ ነገርየው በደንብ የታሰበበት ሳውዲ አረቢያ ያው እንድትታፈን ወይም እንድትታነቅ የሚያደርግ አይነት ነው። ሁቲዎች በዚህ ይከሷታል ሳውዲ አረቢያን ላለፉት 10 ምናምን ዓመታት እንዲያደርገሽን አንቀሽን እንዳንተነፍስ አድርገሽ ብለው ሳውዲ አረቢያን በጣም ነው የሚያወግዙት እንደሚታወቀው። አሁን ደግሞ ሳውዲ አረቢያን የመክበብ ስትራቴጂ ሁቲዎች ይዘው ነው የተነሱት። በዚህ መሰረት እንግዲህ ይህንን መሰረት አድርገው ሳውዲ አረቢያዎች ደግሞ ብቻችንን ይህን ነገር ላንቋቋመው ስለምንችል ሌሎች ሀገራትን እናሰባስብ የሚል ሀሳብ እያመጡ ይገኛሉ። እርግጥ እዚህ ጋር ከግብጽ ጋር የጥቅም ግጭት እንዳለ እየተነገረ ይገኛል። የቀጠናው ተንታኞች ይህን ጉዳይ እያነሱት ነው። ግብጽ ቀይ ባህርን በተለይ ስዊዝ ቦይ አካባቢ ያለውን ነገር መቆጣጠር ትፈልጋለች። ሳውዲ አረቢያ ደግሞ አይደለም ስዊዝ ካናል ብቻ ያለውን ከዚህ ከኤደን ባህረ ሰላጤ አንስቶ በባቤል መንደብ አልፎ እስከ ስዊዝ ካናል ያለው ነገር ሙሉ ለሙሉ እንዳይነካባት ትፈልጋለች። ከግብጽ ጋር ወዳጅነት አላት። ግን ግብጽ እንደሚታወቀው ይሄ የአካባቢው ኃይል ሪጂናል ፓወር ለመሆን ያላት ፍላጎት ከፍተኛ ስለሆነ በተወሰነ ደረጃም ነች። ሳውዲ አረቢያም ደግሞ ልክ ራሷን እንደ አለቃ የምታይ ሀገር ነች። ለግብጽ ወታደራዊ ድጋፍ ከአሜሪካ ቢገኝም በገንዘብ ደረጃ ግን ያውና አልሲሲ ጎብኘት እያደረጉ ወደ ሪያድ ይሄን ያህል ገንዘብ አነሰን ብለው እንደ ኪሳቸው ጭምር ያዩት እንደነበር ይታወቃል። አንዳንዴ እንደውም ወደቦቻቸውን ጭምር በማስያዝ በመሸጥ ጭምር ለነ ኤምሬትስ ለነ ሳውዲ ከአረቡ ሀገራት ገንዘብ እየተቀበሉ እንግዲህ ኢኮኖሚያቸውን እንደሚደግሙ ይታወቃል። በተለይ ከዚህ ከአብዮታቸው በኋላ የቱሪዝሙ ጉዳይ ሲቀዘቅዝ፣ ሌሎች ፈተናዎች ሲመጡ፣ እንዲሁም የገንዘብ ዋጋቸው እየወረደ ሲመጣ አረብ ሀገራትን የመማፀን ነገር አለ እና ሳውዲ አረቢያ ይህንን አጋጣሚ በሚገባት እየተጠቀመችበት ግብፅን ጫን እያለች ቆይታለች። አሁን በቀይ ባህር አካባቢ ያለው ነገር ግብጽ ራሷ እንደምታስተባብር ይታወቃል። የቀይ ባህርን የማይጋሩ ሀገራት ኢትዮጵያን ለማለትም ጭምር ነው። የቀይ ባህርን የማይጋሩ ሀገራት እዚህ አካባቢ ድርሽ ማለት የለባቸውም። እንዲህ አይነት ነገሮችን ስታስተባበር ከኤርትራ፣ ከጅቡቲ፣ ከሶማሊያ ጋር እንቅስቃሴዎችን እንደምታደርግ ትታወቃለች። ግብጽና የአካባቢውን እልቅና ማግኘት ትፈልጋለች። ሳውዲ አረቢያ ደግሞ አሁን መታባታለች። ስለዚህ መጠነኛ የጥቅም ግጭት እንዳለ በርካቶች እያነሱ ይገኛሉ። እነዚህ ነገሮች ደግሞ በቀጣይ ምን ይሆናሉ የሚለውም ነገር እየታየ ነው። በነገራችን ላይ አጠቃላይ ጦርነቱ የዚህ የነዳጅ ገበያውን ግልብጥብጥ አድርጎታል። ለምሳሌ ኳታር ከአቅሜ በላይ ሆኗል ብሎ ኳታር ኢነርጂስ የተባለው የነዳጅ አምራች ኩባንያ በኮንትራቴ መሰረት ወይም በገባሁት ውል መሰረት ለሁላችሁም ማቅረብ አልችልም ቢልም ለእስያ ሀገራት ግን ገበያውን እንዳይቋረጥበትና ሌላ አማራጭ እንዳይፈልጉ በማሰብ ወደ $1 ቢሊዮን ወጪ አድርጎ የተለያዩ የነዳጅ ካርጎዎችን ከአሜሪካ ጭምር እየገዛ እንደሚገኝ ወደ $1 ቢሊዮን አካባቢ ወጪ እንደተደረገበት እየተነሳ ይገኛል እና የነዳጁ ገበያ ከፍተኛ ችግር ውስጥ ገብቷል። ሳውዲ አረቢያም ደግሞ በቀይ ባህር አካባቢ የነዳጅ ጭነቷ እየቀነሰባት ስለመጣ ይህንን ለማስተካከል አሁን ወታደራዊ ጥምረት ፈጥር ያለው በእርግጥ የመከላከያ ዓላማ ያለው ነው የምትለው ሳውዲ አረቢያ። ይህንን ጉዳይ በተመለከተ እንግዲህ ዓለም በስፋት እያወራበት ይገኛል። ሳውዲ አረቢያ በቀይ ባህር አካባቢ ያለውን የባህር ላይ ጸጥታ ለማስጠበቅ 13 ሀገራትን ጨምራ ልዩ ወታደራዊ እንቅስቃሴ እያደረገች ትገኛለች። እነዚህ ሀገራት አብረው ሊሰሩ ቃል ኪዳን ገብተዋል ብላለች። ይህ ጉዳይ ምን ማለት ነው የሚለውን ነገር እንመለከታለን። በተጨማሪም ደግሞ የነዳጅ ገበያው የተለያዩ ምስቅልቅሎችን እያመጣ ይገኛል። አንዳንድ ሀገራት ነዳጅ የሚገዙ ብቻ ሳይሆን ነዳጅ የሚሸጡትም በከፍተኛ ፈተና ውስጥ ይገኛሉ። የአሜሪካ ኩባንያዎች ደግሞ በዚህ መሀል እያተረፉ እንደሚገኙ የሚጠቁሙ ዘገባዎች እየመጡ ይገኛሉ። ወደ ሳውዲ አረቢያና ወደ ቀይ ባህር ጉዳይ የምናልፍ ይሆናል። በቅድሚያ እንደሚታወቀው ሳውዲ አረቢያ በቀይ ባህር ነዳጅ ለመሸጥ የሚመላለሱ መርከቦችን እንዳታመላልስ በሁቲዎች በየመኑ ሁቲው እገዳ ከተጣለባት በኋላ ፈተና ውስጥ እንደገባች የሚታወቅ ነው። ታዲያ ሳውዲ አረቢያ ይህንን ችግር ለመቅረፍ እንግዲህ ከኢራንም ከሁቲዎችም ጋር ያለውን ነገር ለዘብ ለማድረግ እንቅስቃሴ እንደምታደርግ ከሰሞኑ በአክሲዮስ ዘገባ ላይ ተመልክተን ነበረ። የመከላከያ ሚኒስትሯን ጭምር ወደ ዋይት ሀውስ ልካ
ከኢራን ጋር ሰፊ ጦርነት ውስጥ መግባት አልፈልግም፣ ከሁቲዎች ጋር ያለውንም ጉዳይ በተመለከተ እኛ የምንወጣው ይሆናል የሚል መልእክት እንዳስተላለፈች ተሰምቶ ነበረ። ይህ ብቻም አይደለም። ይህንን ነገር ካደረገች በኋላ በነጋታው ሀገራትን ሰብስባ በጋራ መክራለች። ወደ 13 የሚሆኑ ሀገራት እንግዲህ ተቀላቅለውኛል ብላለች። በአጠቃላይ ከሳውዲ አረቢያ ጋር 14 የሚሆኑ ሀገራት ዓለም አቀፍ የሆነ ወይም ደግሞ ድንበር ዘለል የሆነ የባህር ላይ የመከላከያ ጥምረት እንደፈጠሩ እየተገለጸ ይገኛል። እነዚህ ሀገራት እንግዲህ ከሳውዲ አረቢያ ጋር በመሆን አካባቢውን ይጠብቃሉ። የኤደን ባህረ ሰላጤን፣ ስዊዝ ካናልን እንዲሁም ደግሞ ቀይ ባህርን በተለይ ባቤል መንደብን እንደሚጠብቁ ነው የተነገረው።